ሆናችሁ ነው? እኑን የተፈጠረ ነገር አለ? ቆይ መሲ ደህና ናት? እኔ እንጃ እትዬ፣ ጩኸት ሰምቼ ስገባ ፈርታ ነበር መሰለኝ ሩጥ አቀፈችኝ። አይ ነስኪ መሲ አረፍ በይ የኔ እናት። ቆይ ምን ይሻላታል? አይዞሽ ተረጋጊሽ። ቅድም አንብቤ ያልሽኝን መጽሐፍ እያነበብኩ ነው የሰራሁት። አስመሳይ አታስመስይ እሺ። እዚህ ደግሞ አንገትሽ አታቀርቅሪ ወደዛ። ምንድን ነው ያልሽው? አንቺ ጨምላቃ ልጅቷ ምንድን ነው ያልሻት? ይቅርታ አባቢ፣ ዛሬ ማንም ምንም ምግብ የሰጠኝ ሰው ስለሌለ ነው። እንዴ ቢሆንስ? መሲ ታማለች። ልጅቷ ለቤቷ አዲስ ናት። ምን እንድታረግሽ ነው የምትፈልጊው? ራስሽ ገብተሽ ሰተሻት ወይም እኔ እንዴ? ቆይ ምን ማለት ነው? ያወራሁትን በደንብ አድርገሽ ሰምተሽኛል አይደለም እንዴ? ኡፋንስ አንቺ ልጅ ቁጭ በይ። እንዴ ምን ሆነሃል ቶሚ? ተረጋጋ እንጂ። ነይ ቁጭ በይና ምግብሽን በይ። ነይ ቁጭ በይ። ተዋት እንጂ ልጅ እኮ ናት። ነይ ቁጭ በይና በይ። ተንኮለኛዋ ሄለን የራሷን ጥፋት ለመደበቅ ስትል ሰዎችን የሆነ ስህተት እየፈለገች የምታሰቃየው። ታዲያ ጓደኛዋን ወደ ቤቷ ካስጠጋቻት በኋላ የምታደርግባት ሴራና ተንኮል ለጓደኛዋ ምንም መስሎ አልታያትም። ይቺ ሴትዮ በጓደኛዋ ላይ እያሴረች ያለች ስትሆን ግን ደግሞ ጓደኛዋ አይን አለም ምንም አታውቅም። ልጆቿንም እሷንም ስለተቀበለቻቸው ብቻ እንዴት አይነት ጥሩ ሴት ናት፣ እንዴት አይነት ደግ ሴት ናት እያለች እሷን እያመሰገነችና የእሷን ደግነት እንዲሁም ውለታዋን እንዴት አድርጌ እመልሳለሁ እግዚአብሔር ይመልስላት እያለች የምትጸልየው ሁልጊዜ። አይናለም ከሀገሯ በተሰደደችበት ጊዜ በእርግጥ አሚን ብላ በጥሩ ፊት ተቀብላታለች። ግን ደግሞ ከኋላዋ ምን እንደሰራች እንደምትሰራም አታውቅም። ግልፍተኛው ልጇ መኳንንት እሱም ደግሞ አንዳንድ ነገሮችን በልጅቷ ላይ ያየውን ባህሪ ለመናገርም ሆነ ለመማታት ይቃጠዋል። ግን ደግሞ እያባበለች ተው ሰው ቤት ነው ያለ ነው፣ ቤተሰቦቿ ጥሩ ሰው ናት፣ እሷ ልጅ ስለሆነ ነው እያለች ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ኤልሻዳይ በአሁኑ በጣም ክፉና ጥሩ ልጅ የነበረችው በጣም ተቀያይራ ሌላ ሰው ሆናለች። መሲን ባደረገችው ነገር ውስጧ ያለው ቁስል ሊድንላት አልቻለም። ታዲያ መሲን በበደለቻት በደል እህቷን እየተበቀለች ይሁን ወይም ደግሞ በተቃራኒው ምን እያሰበች እንደሆነ አይታወቅም። መሲን ባደረገችባት ነገር ተጸጽታለች። ግን ደግሞ እህቷን ኑኑዬን ከዛ ቤት እያሰቃያቻት ነው። ኑኑዬም ሰው ቤት ስለሆነች ያለችው እናቷንና የእሷን እናት ላለማስቀየም ብላ ያዘዘቻትን እሺ ትላታለች። ሳታጠፋ ስትጮህባትም ይቅርታ እያለች ይቅር እንድትላት ትማጸናታለች። ይህንንም እንደዚህ አድርጋ ይቺ ልጅ ልተዋት አልቻለችም። ታዲያ በትንሽ በትልቁ ትጮህባታለች። በትንሽ በትልቁ የመኝታ ቤቷ እየጠራች ትሰድባታለች። ይህን ያየችው አታስታውስም የተባለችው እህቷ መሰረት ይህንን በተደጋጋሚ ስታይ ምንም አላስቻላትም። ታዲያ መኝታ ቤቷ ጠርታ የሆነ ነገር ልትነግራት ነበር ያሰበችው። መሰረትም ልትነግራት ያሰበችውን ነገሩ ሁሉ ካወቁና ምናልባት እህቴ ለቤተሰቡ ከተናገረች ነገሩ ከታወቀ ይቺ ሴትዮ መጥፎ ከመሆኗ የተነሳ ቤተሰቦችን በሙሉ እናቴን፣ ወንድሜን፣ እህቴን ታሳጣኛለች ብላ የፈራችው መሰረት ሁሉንም ነገር በሚስጥር አድርጋ ለራሷ ይዘዋለች። እሷ ለሁሉም ሰው የተናገረችው እንደማታስታውስና ምንም ነገር የተፈጠረ ከዚህ በፊት ምንም እንደማታውቅ ነው። ግን ደግሞ ያ አይደለም። በእርግጥ ኤልሻዳይ ስትገፈትራትና ኤልሻዳይ ስትመታት ወደኋላ በመውደቋ ብዙ ደም በመፍሰሷ ባለማስተዋወሷ ሁሉም ሰው ያመነ ይመስላል። ግን ሄለን አላመነችም። ምክንያቱም ሄለን ተንኮለኛና የገንዘብ ሰው ስለሆነች ማንም ሰው ልታመን አትችልም። ሁሉም ሰው እንደሷ ክፉና መሰሪ ይመስለዋል። ስለዛም ነው ያላመነቻት። ሌላው አይን አለም አሁን በአሁኑ እንግዲህ ልጇ እሄዳለሁ ብሎ ሲነሳ ይሄ ግልፍተኛ ልጅ ትንሽ ነገር ከተናገሩት ማንም ሰው እህቴን እናቴን ከተናገረ ገድዬ ለገዳይ የሚለው ልጅ አሁኑ ወደ ሀገሩ መመለስና ወደ ቀየው መመለስ ይፈልጋል። ስልክ እየተደዋወለ ልጁ እንዳልሞተ ሲያውቅ
አሁን ከዚህ በኋላ ቤተሰቦች እዚህ ይቀመጡ፣ እኔ ግን ጫካም ቢሆን እኖራለሁኝ ብሎ ከጓደኛው ጋር እየተመካከረ ነበር። ይህን በሰማችው ጊዜ እናቱ በፍጹም አንተ ከሄድክ እንግዲህ ሬሳይን ተረግጠህ ትሄዳለህ እንጂ እኔ እዚህ ቁጭ ብዬ አንተ እዛ አትሄድም፣ ደግሞም ይገሉሃል። ያ ሰውዬ ሰይጣን ነው፣ ልጆቹም ጥሩ ሰዎች አይደሉም። ስለዚህ ለተወሰነ ጊዜ እዚህ እንቆያለን። ለምንድን ነው እንደዚህ የምትለኝ? እያለች ብትጨቀጭቀውም ሊሰማት አልቻለም ነበር። ታዲያ ይሄ ልጅ አሁንም መሄድ ይፈልጋል፣ ግን ደግሞ እዚህ ደግሞ አልተመቸውም። ያቺ ኤልሻዳይ የተባለች ልጅ በትንሽ በትልቁ እህቱን ስትናገራትና እናቱን ስታመነጫጭቃት ባየ ጊዜ ደሙ እየፈላ ነው። ይቺ መዋነስ የሆነች ልጅ ለምንድን ነው እንደዚህ ቤተሰቤ ላይ ጣቷን ቀስራ እምታ? ቤተሰቦቿ ጥሩ ሰዎች ናቸው። በተለይ እናትና አባቷ በጣም ጥሩ ሰዎች ናቸው። ታዲያ እሷ እንዴት ብትሆን ነው ሰው ማታከብረው? በዛ ላይ እህቴን እንደ ገረድ እያዘዘቻት ነው። የእሷ ገረድ ሳይሆን እንግድነት መጥታ ነው። ስለዚህ በዚህ ልክ እዚህ መቆየት የለብንም እያለ ያስባል። እናቱ ግን ልጅ ስለሆነኝ ነው፣ እባክህን ቤተሰቦቿን አይተህ እሷ ላይ አትፍረድ፣ እነሱ ጥሩ ሰዎች ናቸው እያለች ብታባብለውም እሱ ግን አይ በፍጹም ይቺ ልጅ ጋር ተስማምቼ ልኖር አልችልም፣ እናቴ ተይኝ እባክሽን እሄዳለሁ። ወንድ ልጅ ፈርቶ ወደ ቀየውን ለቆ ወደ ሌላ ሀገር አይሰደድም። ጫካም ቢሆን በሀገሬ ላይ ገብቼ እኖራለሁ እንጂ በፍጹም እንደዚህ አላደርግም፣ እዚህ አልቆይም እያለ ሲያስጨንቃት እሷም እኔ እድሌ ነው በመጦሪያዬ ቀዬን ለቅቄ ወጣሁ፣ ያም አልበቃ ብሎ ደግሞ አንተም የምልህን ነገር አሰማም ብላ ስታለቅስበት እሱም ተስማምቶ በቃ እሺ እናቴ ብሎ አልሄድም ብሎ የተስማማ ይመስላል። ቶማስ በጣም የዋህና ሚስቱን አክባሪ ቤቱን የሚወድ ሰው ሲሆን ሚስቱ ግን በተቃራኒው ናት። ሄለን እሱ ላይ የምታደርገው ነገር ጭራሽ ለሱ የማይገባ ነገር ነው። ደግሞም አይበቃ ብሏት ልትገለውም ሽጉጥ አነጣጥራ ነበር። በዛም ምክንያት ነበር መሲ እራሷን ስታ የወደቀችው። ታዲያ ከተነሳች በኋላ መሲ ሽጉጥ ይዛ ስላየቻት ብቻ የሆነ ነገር አድርጋታለሁ ብላ ስላሰበች መሲን እንደማታስታውስ ሆና ተቀመጠች። ቶማስ በጠፋው ጓደኛው ወንድሜ በሚለው ሰውዬ በጣም አዝኗል። ግን እንደዛም ሆኖ ቤቱ ለእንግድነት የመጡ ሰዎችን እንክብካቤ እያደረገላቸው ነው። አይናለምን የሚስቱ ጓደኛ ስለሆነች በጣም ይወዳታል። ታዲያ ልጆቹንም በጣም ነው የወደዳቸው። እንዴት አይነት የተባረኩ ልጆች ናቸው እያለ ሁልጊዜ ለእናታቸው ይነግራታል። እግዚአብሔር ይመስገን፣ ሁሉንም መቼም አይበድልም። እግዚአብሔር ሲሰጥ በብዙ በድሎ አይደለም፣ በአንድ ሲበድልክ በአንድ ይክስሃለ። አዎ ልጆቼ ጥሩ ልጆችና ስነ ስርዓት ያላቸው ናቸው ብላለች። ቶማስ ታዲያ እስከሚፈልጉ ድረስ እዚህ ቤት እንደሚቀመጡና እንደሚፈለጉም እንዲሆኑ ነግሯቸዋል። አይናለም ያው ሰው ቤት ሁለት ልጅ ይዛ መቀመጧ ትንሽ ቢያሳስባትም ለጊዜው እዛ መደበቂያው እንዳለባት ነው። ምክንያቱም ያ መኪና የገጨው ልጅ ቤተሰብ እንደሚፈልጋትና እነሱን ለማጥቃት እንደማይመለስ ስለምታውቅ አሁን ላይ ወደዛ የመመለስ እቅዱ የላትም። ታዲያ ልጁ ሞቷል ብላ ነበር የምታስበው። ልጁ እንዳልሞተ መኳንንት አረጋግጧል። ልጁ እስካሁን አልሞተም። ታዲያ በሌላ በኩል ሄለን እዛ ሄዳ ያለቻቸው ነገር ከባድ ነው። ከዛ ህፃናቶችን አስመጥታ ምን ልታደርጋቸው እንደሆን ባይታወቅም ይሞቷል የተባለውን ልጅ እህት አግኝተው ብዙ ነገር አውርተው ተነጋግረው ጨርሰዋል። ታዲያ እሷም አሁን መሲ የሆነ ሚስጥር ካወጣች ቤተሰቦቿን አደጋ ላይ የሚጥል ነገር እንደምታደርግ ግልጽ ነው። ምክንያቱም ሄለን ከባድ ሰው ናት። የባለቤቷን ወንድም ወይም ደግሞ እንደ ወንድሙ የሚያየውን ጓደኛውን ገድለዋለች። ያንን ያደረገችው እሷ ለገንዘብ ብላ እንደሆነ ግልጽ ነው። ታዲያ እሱንም ለመግደል ሽጉጥ ባተቀባበለችበት ሰዓት እግዚአብሔር አትሙት ሲለው አልሞተምና እሱም እስካሁን የእሷን ሴረኝነትና የልጆቹ እናት ሚስቴ ሄለን እማከብራት እመወዳት ብላ ሰላማዊ ብሎ እየኖረ ነው። እሷ ግን አሁንም ሴራዋን እያሴረች ነው። ከሱ ጋር የሚሰራውን ልጅ እና ከሱ ጋር አብሮ የሚሰራውን ልጅ እሷ የራሷ የግሏ ሰው አድርጋ ለሱ እየከፈለች ከሱ የሚያመጣውን ሚስጥር እሷ እየተናገረ ሁሉንም ነገር በእንደዚህ አይነት እንድትቀጥል ተስማምታለች። ልጁም ከቶማስ ጋር ያወራውንና ቶማስ የሚያደርገውን የጠጣውን የበላውን ሳይቀር ለእሷ ይነግራታል። ታዲያ የሆነ ነገር ሲፈጠርም ቶሎ ብሎ ያሳውቃታል። በዛም መንገድ ነው እሱ የራሱን ስራ እሷም ደግሞ የራሷን ስራ በጎን ለመስራት አቅዳለች እና ህፃናቶችን ለማዳን እየፈለገ እሷ ግን ህፃናቶችን ለመጠቀም አስባለች። እነዚህ ህፃናቶች የት እንዳሉ ሳይታወቅ እስካሁን
ሰውየው ስለሞተና ስለተሰወረ እነሱ እንደሞተም አያውቁም እና የአክስሬኑ እንኳን እንዳይገኝና ቤተሰቡ አልቅሶ እንዳይቀብር የአክስሬኑን ምርመራ ለማለዋወጥ ወይም ደግሞ ማቀያየር እንዳለበት ነግረዋለች። እሱም እሺ ብሎ ትዕዛዙን ተቀብሏል እና የዛ ሰውዬ እሱ እንዳልሆነ የሞተው ይታወቃል ማለት ነው። እና ይቺ ሴትዮ ጥቅሟን በራሷ ጥቅም እያለች የሰው ሕይወት ስታጠፋ እያየን ዝምን እያላት ነው። ሁሉም ሰው እሷ ላይ ያ ሰውየው ብቻ ነበር የሚያውቃት ሟቹ እሷ መጥፎ ሰው እንደሆነች እናም ብዙ ሰው ሕይወትን እንዳቀጠፈች ያውቅ ነበር። እሱንም እንገለዋለች። ስለዚህ የእሷ ሚስጥር የሚያወጣባት ስለሌለ ሄለን በነፃነት ከባሏ ጋር ፍቅር ሆናና ለባሏ አሳቢ እንዲሁም ደግሞ ጥሩ ሰው መስላ እየኖረች ነው። ባሏም ይሄን ሴረኝነቷንና ክፋቷን በምንም ተአምር ሊያውቅ አይችልም። እሷም በደንብ ነው የምትጠነቀቀው እና አይን አለምንም ከነ ልጆቿ ተቀብላ በፈገግታ እንዲሁም ደግሞ እያወራች ምንም ችግር እንደሌለ ሁልጊዜ እያጽናናች አንድ ቀን ወደ ቤታቸው እንደሚመለሱም እየነገረች ይዛቸዋለች። ግን እነዚህን ሰዎች እንደዚህ እየተንከባከበች የያዘቻቸው አንድ ትልቅ ሚስጥር ስላላት ነው። ሚስጥሩም ደግሞ መሲ ጋ ነው። መሲ እንደረሳች አታውቅም። ምክንያቱም ተጠራጥራታለች። መሲ ረስቻለሁ ብላ ቤተሰቦቿን ለማዳን ብትሞክርም እንኳን ሄለን መሲ አትረሳም፣ ይቺ መሰሪ በፍጹም ልትረሳ አትችልም፣ እያመሳሰለች እና ቤተሰቦቿ እዚህ ስላሉ ፈርታ ነው እንጂ በጭራሽ አትረሳም ብላ ለራሷ ተናግረዋለች። መሲም እውነት ነው አልረሳችም፣ ግን ቤተሰቦቿን ማዳን ስላለባት እና ቤተሰቦቿን ከአደጋ ለመጠበቅ ስትል እንደረሳች አድርጋ እያስመሰለች ነው። ማንንም ሰው እንደማታስታውስ እህቷንም ወንድሟንም ማንንም ሰው እንደማታስታውስ ደጋግማ ትናገራለች። ሄለንም ይሄ ነገር ውሸት ነው እያለች ለራሷ ተጠራጥራለች። እነሱ ፊት ሲሆን መሲን ትንከባከባታለች። መድኃኒቷን በአግባቡ እንድትወስድና ቶሎ እንደሚሻላት ማስታወስ እንደምትጀምርም ትነግራቸዋለች። እናቷ ታዲያ በጣም ብታዝንም እንኳን ልጇ እንደሚሻላት ተስፋ አድርጋ አብራ ቁጭ ብላለች። ወደ ጸበልም ቢሆን ይዣት እንዳልሄድ ታዲያ ወዴት ይዣት ሊሄድ እንደው ምን ላድርጋት ልጄን እያለች የእናት አንጀት ሆኖባት በጣም ነው ያዘነችው። መሲ እንደዚህ በመሆኗ እናቷም ወንድሟም እህቷም በጣም አዝነዋል። ታዲያ መሲ እነሱን ለመጠበቅ ስትል ይህን ነገር ማድረጓ ትክክል ናት። ሄለን አለበለዛ ትገላቸዋለች። እያንዳንዱ አሁንም ቢሆን ሄለን እሷን በቀላሉ የምትፋታት አይመስልም። ምክንያቱም ሚስጥሯን ስላወቀችባትና ባሏ ላይ ሽጉጥ እንደደቀነች ስለምታውቅ ይሄን ነገር ቶማስ አወቀ ማለት እሷ ስራዋን ታጣለች። እናም ደግሞ ይሄ መሰሪነቷ ይታወቅባታልና አርፋ መቀመጥ ነው። ይህን ካላደረገች እሷ ከባድ ችግር ውስጥ እንደምትገባ ታውቃለች እና ዝም ብለው ተቀምጠዋል። ታዲያ ኤልሻዳይ በትንሽ በትልቁ ሰዎቹን ፊት እየነሳችና እየገለመጠች እያመነጫጨቀች አስቸግራለች። ጭራሽ ትምህርትም አልሄደችም። ለእነዚህ ገጠሪዎች ከቤት መውጣት አለባቸው እያለችም መሳደብ ጀምራለች። ይህን ስትል የሰማው አባቷ በጣም ነበር የተናደደው። አንቺ ባለጌ እንዴት እንደዚህ ታያለሽ ብሎ ፊት ናኮሳትሮ ተቆጥቷታል። እሷም በጣም ይቅርታ ተሳስቼ ነው ብላ ይቅርታ አልፏታል። ቶማስ ልጁንም ሆነ ሚስቱንም አክባሪና ወዳድ ሲሆን ልጅቱም እናቷን በባህሪ ይዛለች። አንዳንድ ጊዜ ሰው ትሆናለች፣ አንዳንድ ጊዜ ደግሞ ባህሪዋ ልውጥጥ ብሎ የምትናገራቸው ቃላቶች በሙሉ መጥፎ ናቸው። ቶማስ ይሄንን ታዲያ አይወድም። ልጆቹን በስርዓት ማሳደግና ስርዓት ባለው መንገድ እንዲሄዱ ነው የሚያደርገው። እናም ሄለንም እናቷን እነዚህን ሰዎች ልትናገሪያቸውም ወይም ልታስከፊያቸው አትችይም። ለትንሽ ጊዜ እዚህ ይቆያሉ እናም ይሄዳሉ። ስለዚህ እስከዛ አንቺ ምንሽም አልተነካብሽም፣ አርፈሽ ተቀመጪ ብላ አስጠንቅቃት ነበር። ኤልሻዳይ ግን እነዚህ ሰዎች ከዚህ ቤት ካልወጡ ሰላም ሊኖረኝ አይችልም በሚል እኑ ላይ ሁሉንም ነገር ትወጣዋለች። ንዴቷንም ብስጭቷንም ጭራሽ ምን እንደምትናገራት እንኳን ምን እንደምታዛት ሳታውቅ ትጠራትና ቆማ አቤት ብላ ስትላት ምንም ነገር አታዛትም። ተመልሳ እንድትሄድ ትነግራታለች። እኑን በተለይ አሰቃየቻት። እኑም በትንሽ በትልቁ በተናገረቻት ቁጥር እያለቀሰች ነው። ታዲያ ምን ማድረግ እንዳለባት አታውቅም። እናቷ ሲከፋትና ስታለቅስ እንዲታይም አትፈልግም። አይናለም ይህን ነገር ባየች ጊዜ ልጆቿ እንደተሳቀቁ ብታውቅም ማረፊያና የምትሄድበት ስለሌለ